እንዴት አላችሁ? የስፔኖቹ እግር ኳስ ክለቦች አትሌቲኮ ማድሪድ እና የባርሴሎና ግንኙነት በጁሊያን አልቫሬዝ ዝውውር ምክንያት ወደ ከፋና አስፈሪ ደረጃ ተሸጋግሯል እየተባለ ነው። ተጫዋቹም ከአትሌቲኮ ማድሪድ ልምምድ ውጭ መሆኑ ተሰምቷል። የባርሴሎናው አለቃ ጆዋን ላፖርታ በተናገሩት እሳት የላሰና አስከፊ ነው የተባለ ንግግር ላይ የማድሪዱ ክለብ በቁጣ የተሞላ ይፋዊ መግለጫም አውጥቷል። እንግዲህ የአትሌቲኮ ማድሪድ መግለጫ አልቫሬዝን ለባርሴሎና የመሸጥ እድላችን ከቶውንም ቢሆን 0% ነው ሲል ነው ያሳወቀው። ተጫዋቹ እንደ ምስኪን ተበዳይ እየተሳለ እየተነገረለት ነው በመገናኛ ብዙሃን በስፖርቱ ዓለም። ነገር ግን በዚህ አስከፊ የጁሊያን ውዝግብ ውስጥ ብቸኞቹ የተበደል እና ሰለባ የሆን እኛ አትሌቲኮ ማድሪዶች ነን እንደ ክለብ የሚል ነው መግለጫው። ይህ እንግዲህ መላው ዓለምን ያናጋው ዘመቻ በሙሉ በክፉ ውሸቶችና እኩይ መረጃዎች ላይ የተገነባ ሴራ ነው ብሏል ይኸው መግለጫ። የዚሁ ሁሉ መራር ዋጋ ከፋዮች አትሌቲኮዎች ብቻ ነን ነው የሚለው የክለቡ መግለጫ። ባርሴሎናዎች በኢኮኖሚያችንና በማህበራዊ ስማችን ላይ የከፋ የሚባል የማይጠገን ጉዳት እያደረሱብን ቀጥለዋል። ይህ አስፈሪ ሁኔታ ከገንዘብ ጋር በፍጹም የሚያያዝና የሚገናኝ አይደለም። ይልቁንም የመኖርና የክብር ጉዳይ ነው። ስለዚህ ተጫዋቻችን ለተቀናቃኛችን ለባርሴሎና በፍጹም የምንሸጠው አይደለም። ምንም አይነት ኪሳራ በእኛ ላይ የሚደርስ ቢሆን ለባርሴሎና የምንሸጠው ነገር አይደለም ብሎ ነው በከረር ባለ ሁኔታ መግለጫ ያወጡት አትሌቲኮ ማድሪዶች። የባርሴሎና ያልተጠበቀና እጅግ የጎላ ፍላጎት እንግዲህ የክረምቱን የዝውውር መስኮት በከፍተኛ ሁከት ሲያናጋው ነው የከረመው። የባርሴሎናው ፕሬዝዳንት ጆዋን ላፖርታ አትሌቲኮች ሀሳባቸውን የሚቀይሩ ከሆነ የሰማይና የምድርን ያህል ዋጋ ከፍለንም ቢሆን ተጫዋቹን ለመጠቅለል ዝግጁ ነን ሲሉ በተደጋጋሚ ሲገልጹ እንደነበር እናስታውሳቸዋለን። ላፖርታ በሰጡት አወዛጋቢ አስተያየትም በጁሊያን አልቫሬዝ ላይ ያለን ፍላጎት አሁንም ድንበርም ወሰንም የለውም፣ ከፍተኛ ነው። ለአትሌቲኮ ማድሪድ ታላቅ ክብር በማሳየት ያቀረብነው ግዙፉ ጥያቄ ተቀባይነት እንዲያገኝ እንመኛለን የሚል ተለሳለሰም በአንድ በኩል ያለበት መግለጫ ወጥቷል። አትሌቲኮች በዚህ የዝውውር መስኮት አልቫሬዝን ለመሸጥ ፈቃደኛ ከሆኑ እኛ ቅጽበታዊና ፈጣን የሆነ የግዢ ለመፈጸም ዝግጁ መሆናችንን ማወቅ ይኖርባቸዋል ይላል ደግሞ መለስ ሲልና የሚያስጠነቅቅም አይነት ነገር አለው መግለጫው። የአትሌቲኮ ማድሪድ ቁጣና ምላሽም የከፋ ነው ከዚህ በኋላ የሆነው። እንግዲህ በታዋቂው ጋዜጣ በማርካ በኩል የወጡ ታማኝ መረጃዎች እንደሚያመለክቱት የአትሌቲኮ ማድሪድ ባለስልጣናት ባርሴሎና የፊት አውራሪዎችና በተጫዋቾቹ ወኪል በተለይም ደግሞ ፈርናንዶ ሂዳልጎ የተባለው ወኪሉ የተጫዋቹ ወኪል እኩይ የተባለ ተግባር እየፈጸመ ነው የሚል ሐሳብ ሰንዝሯል። ክለቡ እንግዲህ ተጫዋቹ አልቫሬዝ ህልሙን ለማድረግ ሲል ከአትሌቲኮ ለመውጣት እንደሚታከልና አትሌቲኮ ደግሞ መንገድ እንደዘጋበት ተደርጎ የተሰራጨው ወሬ የመርዝ ዘመቻ የሚመስል እንደሆነ ያምናል ነው የሚለው ጋዜጣው። በአትሌቲኮ በኩል አትሌቲኮዎች የክለባቸውን መብትና ክብር ለማስጠበቅ ሲሉ ከዚህ ቀደም አቅርበውት የነበረውን ህጋዊ አቤቱታ በባርሴሎናና በተጫዋቹ ወኪል ላይ በተገኙ አዳዲስ አስደንጋጭ የሚባሉ ማስረጃዎች አጠናክረው ለመቀጠል ወስነዋል ነው የሚለው እና አሁን ላይ ክለቦቹ በሁለቱ ክለቦች መካከል የተፈጠረው ፍጥጫ እጅግ የናረ ደረጃ ላይ መድረሱን ነው የሚያሳየው። በአሁኑ ሰዓት እንግዲህ ዓለም አቀፍ እና የስፔን የስፖርት ሚዲያዎች እንደ ማርካ፣ እንደ ጎል፣ እንደ ቢቢሲ፣ ትራንስፈር ማርኬት፣ ፋብሪዚዮ ሮማኖ ጣሊያናዊ ጋዜጠኛ እና ሌሎችም በእግር ኳስ ላይ የሚሰሩ ሚዲያዎች ሁሉ በአርጀንቲናዊ አጥቂ ጁሊያን አልቫሬዝ የዝውውር ውዝግብ ምክንያት በአትሌቲኮ ማድሪድ እና በባርሴሎና መካከል የተፈጠረውን እጅግ የከረረና የመረረ ፍጥጫ በሰፊውና በከፍተኛ ትኩረት እየዘገቡት ነው የሚገኘው። የባርሴሎናው ፕሬዝዳንት ጆዋን ላፖርታ አልቫሬዝን ለመግዛት ያላቸውን ፍላጎት በይፋ ከተናገሩና ተጫዋቹም ወደ ባርሴሎና መዛወሩ እንደማይቀር የሚያሳይ መረጃ ለሚዲያዎች ከተናገሩ በኋላ እንግዲህ ሁኔታው ተካሯል። የላፖርታ ንግግር በእርግጥ ባርሴሎና ለአትሌቲኮ ማድሪድ ያቀረበው ጥያቄ ተቀባይነት እንዲያገኝ እንፈልጋለን፣ አትሌቲኮች ተጫዋቹን ለመሸጥ ፈቃደኛ ከሆኑ እኛ እንገዛለን የሚል ነው። ተጫዋቹም ህልም አለው እንግዲህ አልቫሬዝ ወደ ካምፕ ኑ የመዛወር ከፍተኛ ህልም እንዳለውና ከአትሌቲኮ ማድሪድ ጋር ያለው ግንኙነት መሸርሸሩን የስፖርት ጋዜጠኞቹ አጉልተው ነው እየተናገሩ ያሉት። የስፔኑ ማርካ ጋዜጣ እንደዘገበው እንግዲህ የአትሌቲኮ ማድሪድ ባለስልጣናት በባርሴሎና የህዝብ ግንኙነት አካሄድ እና የኮሚኒኬሽን አካሄድ በኩል በተለይ በተጫዋቹ ወኪል ደግሞ በፈርናንዶ ሂዳልጎ ተግባር ክፉኛ መናደዳቸውን ማዘናቸውን ነው የገለጹት። ቀደም ብለውም ጁሊያን አልቫሬዝ ትክክለኛ ያልሆነ ወኪል ነው ያለው ሲሉ ሲተቹት እንደነበረና አሁን ደግሞ በይፋዊ መግለጫቸው የ0% እድል ነው ያወጡትና አትሌቲኮች አልቫሬዝን ለባርሴሎና የመሸጥ እድላቸው 0% እንደሆነ ነው እና ሁኔታው ደግሞ ከገንዘብ በላይ የክብርና የደህንነት ጉዳይ መሆኑን ነው አስረግጠው የተናገሩት ማለት ነው። የአትሌቲኮ ማድሪድ በውሸትና
እውነትነታቸው ባልተረጋገጡ መረጃዎች ዘመቻ ሳቢያ እንግዲህ በማህበራዊም በኢኮኖሚያዊም በኩል ብቸኛ ተበዳይ ተደርጎ ተጫዋቹ እየተገለጸ ነው በሚዲያዎች ጭምር። ግን እኛ ተበድለናል የሚል ነው እና በነገራችን ላይ 500 ሚሊዮን ዩሮ የውል ማፍረሻ አለው ይህ ተጫዋች። አትሌቲኮ ተጫዋቹን ለላሊጋ ተፎካካሪ ለመሸጥ ፍጹም ፈቃደኛ አይደሉም። የ500 ሚሊዮን ዩሮ የውል ማፍረሻ እንዲከፍል የግድ የስፔን ክለብ ይጠበቃል። ከዛ ውጭ ግን እንደ አርሰናል ላሉ ከስፔን ውጭ ላሉ ክለቦች ግን እንግዲህ በቀረበው ዋጋ እስከ 150 ሚሊዮን ዩሮ ወይም 128 ሚሊዮን ፓውንድ የመሸጥ ፍላጎት አላቸው ማለት ነው። እንግዲህ የደጋፊዎች ተቃውሞም ከፍተኛ ሆኖበታል ማለት ይቻላል። ጁሊያን አልቫሬዝ በቪያሪያል ጨዋታ ወቅት በሜትሮፖሊታኖ ስቴዲየም ከራሱ ደጋፊዎች ባጋጠመው የሁከትና የፊሽካ ተቃውሞ ጩኸት ምክንያት ከጨዋታው መጠናቀቅ በኋላም አንገቱን አቀርቅሮ ለብቻው እንግዲህ ከተጫዋቾቹ ከቡድን አጋሮቹ ተለይቶ መውጣቱ ከሜዳ ይታወሳል። የዝውውር መስኮቱ እንግዲህ ሊዘጋ ቀናት ቀርተውታል። በእነዚህ ጥቂት ቀናት ውስጥ ተጫዋቹ በአትሌቲኮ ይቆያል ወይስ ወደ ሌላ ክለብ እንደ አርሰናል ወዳሉት ያመራል የሚለውም ነጥብ በሚዲያዎች ዘንድ በከፍተኛ ጉጉት እየተንሸራሸረ እየተዘገበ ነው የሚገኘው። ሁሊያን አልቫሬዝ እንግዲህ የዚህ ተጫዋች ዝውውር በአትሌቲኮ ማድሪድ በባርሴሎና በአርሰናል መካከል የፍጥጫ ፈጥሮ ነው የሚገኘው። የስፔንና ዓለም አቀፍ የስፖርት ሚዲያዎችም ቀልብ በሳበ መልኩ እየተቀባበሉ እየዘገቡት ነው። አልቫሬዝ እንግዲህ የባርሴሎና ደጋፊ እንደሆነና በካምፕኑ የመጫወት ህልም እንዳለው በተደጋጋሚ ተናግሯል። አንዱ ሙጭጭ ያለበት ወደ ባርሴሎና መሄድ አለብኝ ብሎ የግድ አይነት አድርጎ እየተመለከተበት ምክንያት ይሄ ነው። ፍቅር አለው ከልጅነቱ ጀምሮ በሃንሲ ፍሊክ ስር ባርሴሎና የሚያሳዩት የማጥቃት ፍልስፍናም ለእሱ አጫወት ተስማሚ እንደሆነ ያምናል። በአትሌቲኮ በኩል እንግዲህ በዲየጎ ሲሞኒ የመከላከልና የጠንካራ አካላዊ ፍልስፍና አካላዊ ፍትጊያ የሚበዛበት ጨዋታ ነው። በዚህ ውስጥ አልቫሬዝ ሙሉ አቅሙን ማውጣት እንዳልቻለ ነው የሚሰማው። ከዓለም ዋንጫ በኋላ ከአትሌቲኮ ለመውጣት ፍላጎት ማሳየቱን ተከትሎም በሜትሮፖሊታኖ ስታዲየም ቅድም እንዳልነው በደጋፊዎች ከፍተኛ ተቃውሞ ገጥሞታል። ይህም ከአትሌቲኮ ደጋፊዎች ጋር የነበረውን ግንኙነት ሙሉ በሙሉ በሚባል ደረጃ አበላሽቶታል። ድጋሚ ወደ ስቴዲየም ገብቶ ለመጫወት የሚያስችል ሞራልም ይኖረዋል ተብሎ አይታሰብም። ሁለተኛው እንግዲህ የግድ ካልወጣው የሚልበት አትሌቲኮ ማድሪድ ይሄ እንዳለ ሆኖ ግን አትሌቲኮ ማድሪድ ለምን በር ዘጋ የሚለውም እንግዲህ አንድ መነጋገሪያ ነገር ነው። አትሌቲኮ ማድሪድ እና ባርሴሎና በላሊጋው እና በሻምፒዮንስ ሊግ ተፎካካሪ ናቸው። ዋና አጥቂ ነው እንግዲህ ለአትሌቲኮ ማድሪድ ጁሊያን አልቫሬዝ ይህንን ተጫዋች ለተፎካካሪ ክለብ አሳልፎ መስጠት የክለቡን ዋንጫ የማሸነፍ እድል የሚያጠበው ነው። በዚህ ምክንያት ለባርሴሎና መሸጥ አይፈልጉም። ሌላው የክብርና የሕግ ውዝግብም አለ። ባርሴሎና ተጫዋቹን ከአትሌቲኮ እውቅና ውጭ በስተጀርባ አናግሯል የሚል ቂም አለ እና በዚህ በኩል አትሌቲኮች ክፉኛ ተናደዋል፣ ተበሳጭተዋል። የክለብ ዋና ስራ አስፈጻሚ ሚጌልም እንግዲህ ሁኔታው ከገንዘብ በላይ የክብርና የደህንነት ጉዳይ ነው ሲሉ በሩ ሙሉ በሙሉ ዘግተው የተናገሩት ለዚህ ይመስላል። ከዛ ውጭ 500 ሚሊዮን ዩሮ የውል ማፍረሻም አለው። ይህም እንግዲህ ይሄን ክፈሉ ነው የሚሉ ለባርሴሎናዎች። ባርሴሎና ደግሞ ለአንድ ተጫዋች ይህንን ይከፍላል ተብሎ በታምር የሚታሰብ አይደለም። ሶስተኛው ጉዳይ አርሰናል የተጫዋቹ ፍላጎት ሳይኖረው ለምን ቀንቀሌት ይለፋል ነው። እንግዲህ አርሰናል ተጫዋቹን ለማግኘት በሚኬል አርቴታም በአንድሬ ቤርታም ኢቭን ራሱ ጆሽ ክሮንኬ የክለቡ ሊቀመናብርት ወደ ማድሪድ ተጉዘው በዛ እየተነጋገሩ እንዳሉ ነው መረጃዎች የሚያሳዩት። እና በዚህ ደረጃ ለምንድን ነው አርሰናሎች እየወደቁ እየተነሱ ያሉት የሚለው አንድ ጥያቄ ነው። ሚኬል አርቴታ ቡድኑ ለፕሪሚየር ሊግ እና ለሻምፒዮንስ ሊግ ለማብቃት የዓለም ደረጃ አጥቂ እንደሚያስፈልገው ጥርጥር የለውም እና የአልቫሬዝ የፕሪሚየር ሊግ ልምድ ደግሞ ይታወቃል። በማንቸስተር ሲቲ በነበረበት ወቅት እና የመጫወት ብቃቱም ለአርሰናል ፍጹም ተስማሚ ተደርጎ ነው የሚታሰበው። እንግዲህ አትሌቲኮ ማድሪዶች ግን ተጫዋቹን ለባርሴሎና ከሚሸጡ ይልቅ ከስፔን ውጭ ላለ ክለብ መሸጥን ስለሚመርጡ ለአርሰናል በሩን ክፍት አድርገዋል ነው የሚባለው። ባርሴሎና ያለበት የፋይናንስ ገደብ እና የአትሌቲኮ እምቢተኝነትም ዝውውሩን እስከ መጨረሻው ሰዓት እንግዲህ ካደናቀፈው አልቫሬዝ በአትሌቲኮ ከሚቀመጥ ይልቅ በስተመጨረሻ ወደ ስፔን ወደ ሰሜን ለንደን ለመዛወር ሊገደድ እንደሚችል ነው ጋዜጠኞች ነገሮችን እያገጣጠሙ የሚናገሩት። አርሰናል ዝግጁ ነው ወይ ነው? ለዚህ ደግሞ አርሰናል እንግዲህ የአርጀንቲናዊውን አጥቂ ጁሊያን አልቫሬዝን ለማስፈረም ያለው ዝግጁነት በፋይናንስ ደረጃ ምንም ጥርጥር የለውም። ፋይናንስ ችግር አለበት ተብሎ አይታሰብም። እነሱም ተናግረዋል ቀደም ብለው የፋይናንስ ችግር የለብንም ብለዋል። ለዚህ ተጫዋች 128 ሚሊዮን ፓውንድ ወይም 150 ሚሊዮን ዩሮ ተጠይቋል። እንግዲህ አርሰናሎች ይህን ለመክፈል ዝግጁነት አሳይተዋል ተብሏል። በተለይ ጋብሪኤል ማርቲኔሊ ደግሞ ከ50 ሚሊዮን ፓውንድ ባወጣ ዋጋ ወደ
ሳውዲው ክለብ አልሂላል የመዛወር የመጨረሻው ድል ላይ ደረጃ ላይ ስለደረሰ ተዛውሯል ማለት ይቻላል እና የገንዘብ አቅሙን ለአርሰናል ስለሚያጠናክር ለሁሊያን አልቫሬዝ ይከፍላሉ ማለት ነው። አትሌቲኮች ተጫዋቹን እንግዲህ ለላሊጋ ተፎካካሪ ባርሴሎና የመሸጥ እድላቸው 0% ነው ተብሎ መታወጁም ከአርሰናል ጋር ለመደራደር በሩ እንዲከፈት ወለል ብሎ እንዲከፈት ያደርጋል ተብሎ ይታሰባል። የተጫዋቹ ፍላጎት ነው እንግዲህ ዋናው እንቅፋት የሆነው። ወደ እንግሊዝ አልሄድም የሚል አቋም አለው አልቫሬዝ። የመጀመሪያ ምርጫው ባርሴሎና እንደሆነ ነው፣ ምንም ጥርጥር የለውም። ይሄ ከቤተሰብም ከላይፍ ስታይልም ጋር የተያያዘ ነው። ወደ እንግሊዝ ፕሪሚየር ሊግ የመመለስ ዓላማ የለውም። ግን በቅርብ ቀናት ግን ይህንን አቋሙን እንዳላላ ዘገባዎች ከስፔን በኩል ወጥተዋል ማለት ነው። አርሰናል እንግዲህ በሱ በኩል የቦርዱ ፈቃደኛ ነው። አትሌቲኮ ማድሪድም ድጋፍ ሰጥቶታል። 100% ዝግጁ ነው ተጫዋቹን ለአርሰናል ለመሸጥ። ዝውውሩ እንግዲህ ወሎን የሚችለው ግን እስከ መስኮቱ መዘጊያ ማለት ነው በቀጣይ ቀናት ነው እንግዲህ ሊስማሙ ይችላሉ የሚሉ ሀሳቦች አሉ። አትሌቲኮ ማድሪዶች ጁሊያን አልቫሬዝን ለአርሰናል ለመሸጥ እጅግ ከፍተኛ ፍላጎት ነው ያላቸው። እንግዲህ ይልቁንም ተጫዋቹ በክለቡ ቤት ከመቀጠል ይልቅ ወደ ሁለተኛ ምርጫው አርሰናል እንዲዛወር ሙሉ ፈቃደኛ ይሆናል ተብሎ ይታሰባል። በተለይ አትሌቲኮዎች አልቫሬዝን በቀጥታ ለባርሴሎና አንሸጥም ማለታቸው እንግዲህ ለአርሰናል መልካም እድል ነው ተብሎ ይታሰባል። አልቫሬዝ ከአትሌቲኮ ደጋፊዎችና ከአሰልጣኝ ዲያጎ ሲሞኒ ጋር ያለው ግንኙነትም ተበላሽቷል ማለት ይቻላል። ስለዚህ በክለቡ ቤት እንዲቆይ ምንም የሚቆይበት ምንም እድል የለውም። አሁን ላይ የስነ ልቦናውም የመጫወት አቅሙም ፍላጎቱም ላይኖረው ይችላል። እንግዲህ በአርሰናል በኩልም የአትሌቲኮን እስከ 128 ሚሊዮን ፓውንድ የሚደርስ ፍላጎት ለመክፈል ዝግጁነት እንዳለ ነው የሚነገረው። በነገራችን ላይ እዚህ ላይ የቀድሞው የአትሌቲኮ ማድሪድ የስፖርቲንግ ዳይሬክተር የአሁኑ የአርሰናል የስፖርቲንግ ዳይሬክተር አንድሬ ቤርታ ከክለቡ ጋር ጥሩ ግንኙነት አለው እና ውስጡን ጨርሰዋል ነው እየተባለ ያለው። ልጁ ግሪን ላይት አረንጓዴ መብራት ከሰጠ ወደ ሰሜን ለንደን ለመምጣት በሁለቱ ክለቦች መካከል ነገሮች አልቀዋል እየተባሉ ነው የሚገኙት። የአርሰናል አለቆችም ወደ ማድሪድ እየተመላለሱ እየተነጋገሩ ነው። ከዛ ውጭ አትሌቲኮ ማድሪድ ሰዎችም ለንደን እየመጡ ሲነጋገሩ ነበር ተብሏል እና ክለብ ለክለብ ምንም ችግር እንደሌለ ነው የሚያሳየው። እናም በአሁኑ ሰዓት ባለው እጅግ የተወሳሰበው ልጁ የዝውውሩ ውዝግብ ምክንያት እንግዲህ አልቫሬዝ ወደ አርሰናል የመዛወር እድሉ ከፍተኛ እንደሆነ ነው የሚናገረው። አትሌቲኮ ማድሪድ ተጫዋቹን ለባርሴሎና አልሸጥም ማለቱ ለዚህ ቅድም እንዳልነው አንድ ምክንያት ነው። ከዛ በአትሌቲኮ ማድሪድ ደጋፊዎች በኩል ተጫዋቹ አጋጠመው ችግርም ሌላ ጉዳይ ነው ማለት ነው። እነዚህ ነገሮች ሲገጣጠሙ እንግዲህ ወደ አርሰናል ወደ ሰሜን ለንደን ተጫዋች ይመጣል ተብሎ ነው የሚታሰበው። በነገራችን ላይ ያው ይታወቃል ማንኛውም ፕሮፌሽናል ተጫዋች የእግር ኳስ ህይወቱን ላለማበላሸት ሲል እንግዲህ ሁለተኛውን አማራጭ ይመርጣል። ይሄ ያለ ነው። በመሆኑም ባርሴሎና በሩን በባርሴሎና ለመሄድ ወይም ወደ ካምፕኑ ለመሄድ እንግዲህ በር ከተዘጋበት አልቫሬዝ በማይፈልገው በጠለው ደጋፊ ፊት ይጫወታል ተብሎ አይታሰብም አትሌቲኮ ማድሪድ ላይ እና ወደ አርሰናል የማምራት እድሉ እጅግ ሰፊ ነው። ይሄ ደግሞ ሚዛን የሚደፋ ነው ተብሎ በትልልቅ የስፖርት ጋዜጦችና የስፖርት ሚዲያ ተንታኞች እየተነገረለት ነው የሚገኙ። ለማንኛውም የቀጣዮች 3-4 ቀናት ወሳኝ ናቸው ማለት ይቻላል።